To me, I think it's over. I don't want to deal with them anymore. የፋርስ ትኩሳት ዳግም አገርሽቷል። ትራምፕ ከአንካራ ሆነው በይፋ ኢራን ላይ ጦርነትን አውጀዋል። ስምምነቱን ቀደን ጥለነዋል ያሉት ትራምፕ ከነዚህ ውሸታሞች ጋር መነጋገር አይቻልም ሲሉ በቁጣ ገንፍለው አያቶላዎቹ ላይ ተዘባብተዋል። እንደ አዲስ ባገረሸው የኢራንና አሜሪካ ጦርነት የአሜሪካ ጦር ወደ 80 የሚጠጉ የኢራን ኢላማዎች ላይ ከፍተኛ ድብደባ ሲያደርግ ኢራንም የሚሳኤል ናዳ በሰላጤው ሀገራት ላይ በማዝነብ ምላሹን ሰጥታለች። የአሜሪካ ጦር ትራምፕ ለተከታታይ ወራት ሲዝቱ የነበሩበትን ከፍተኛ ጥቃት ለመሰንዘር እየተሰናዳ መሆኑ ሰምቷል። ኢራን ደግሞ ከአያቶላ ቀብር በኋላ ለአዲስ ውጊያ አዳዲስ ሚሳኤሎቿን እየወለወለችና እያሰናዳች መሆኑን ሰምቷል። ይህን ጉዳይ በዝርዝር እንቃኛለን። አብራችሁን ቆዩ እስከ ፍጻሜው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ተደርሶ የነበረውና ደካማ በመሆኑ በብዙ መልኩ የሚጠቀሰውን የተኩስ አቁም ስምምነት በይፋ ማብቃቱን አስታውቀዋል። ይህ የአሜሪካው ፕሬዝዳንት ውሳኔ በዓለማችን ላይ እጅግ በጣም የተረጋጋ ነው ፈጣን ለውጥ ከሚታይባቸው ቀጠናዎች መካከል አንዱ በሆነው በዚህ ስፍራ ላይ መጠነ ሰፊና ሁሉን አቀፍ የሆነ የጠላትነት የጦርነት እንቅስቃሴ ዳግም ሊቀሰቅስ ይችላል የሚል ከፍተኛ ስጋትና ፍርሃትን በዓለም ማህበረሰብ ዘንድ ጭሯል። በቱርክ መዲና አንካራ ከተማ እየተካሄደ በሚገኘው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በምህጻረ ቃሉ ኔቶ መሪዎች ጉባኤ ጎን ለጎን በተሰጠው በዚህ መግለጫ ላይ ፕሬዝዳንት ዶናልድ ትራምፕ በኢራን ከፍተኛ አመራሮች ላይ እጅግ ብርቱ የሆነ ወቀሳን ሰንዝረዋል። ትራምፕ የኢራን መሪዎችን ቆሻሻዎችና በሽተኞች ሲሉ የጠሯቸው ሲሆን እነዚህ መሪዎች በፍጹም ሊታመኑ የማይችሉ ክፉዎች፣ ጨካኞችና አመፀኞች እንደሆኑ በጽኑ ገልጸዋል። እኔ እንደማስበው ከሆነ ሁሉም ነገር አብቅቶለታል። ከነርሱ ጋር ከእንግዲህ ወዲህ ምንም አይነት ግንኙነት ማድረግ ሆነ መደራደር አልፈልግም። እነሱ ፍጹም ቆሻሻዎች ናቸው ሲሉ የትራምፕ በቱርክ መዲና ለተሰበሰቡ ጋዜጠኞች በቁጣና እንዲሁም ደግሞ በደም ፍላት ውስጥ ሆነው ተናግረዋል። እነዚህ ቆሻሻዎች ናቸው። እነሱ ታመው አእምሮ ያላቸው ሰዎች ናቸው። ከዚህ ባሻገር የሚመሩት በተመሳሳይ ሁኔታ በታመሙና ጤነኛ ባልሆኑ መሪዎች ነው። እነሱም እጅግ በጣም ጨካኞች አረመኔዎች እና በኃይል የሚያምኑ ህዝቦች ናቸው። እነዚህ ሰዎች የኒውክሌር መሳሪያ በእጃቸው ቢገባ ኖሮ ያለምንም ማመንታት ወዲያውኑ ጥቅም ላይ እንደሚያውሉት ቅንጣት ጥርጣሬ የለኝም ሲሉ ትራምፕ ስጋታቸውን አጋርተዋል። ታዲያ የፕሬዝዳንቱ ብርቱ አስደንጋጭ ቃላት ይፋ የሆኑት እጅግ አስገራሚና አስፈሪ ወታደራዊ ጦርነት ድርጊቶች በሌሊት ከተፈጸሙ ከጥቂት ሰዓታት በኋላ መሆኑ ይበልጥ ነገሩን አግኖታል። የኢራን ወታደራዊ ኃይሎች በዓለም አቀፍ ደረጃ እጅግ ወሳኝ በሆነውና ስትራቴጂክ ጠቀሜታው በጎላው የሆርሙዝ ባህር ወሽመጥ ላይ በሚንቀሳቀሱ የንግድ መርከቦች ድንገተኛ ጥቃትን ሰንዝረዋል። ይህ የኢራን እርምጃ ተከትሎ አሜሪካ በደቡባዊ ኢራን በሚገኙ ከ80 በላይ ወታደራዊና ስትራቴጂካዊ ኢላማዎች ላይ እጅግ ከባድና አውዳሚ የሆነ የአየር ድብደባ ብሎም የአጸፋ ምላሽ እርምጃን ወስዳለች። ቴህራንም በበኩሏ ወዲያውኑ በሰጠችው ምላሽ በባህሬንና በኩዌት የሚገኙ 85 የአሜሪካ ጦር ሰፈሮችን ይዞታዎችን በሚሳኤልና በድሮን እንደደበደበች በከባድ ሁኔታም እንደመታች በይፋ አስታውቃለች። ይህ በአጭር ጊዜ ውስጥ የተከሰተው ከፍተኛ ወታደራዊ ውጥረት መባባሱ በሰኔ ወር አጋማሽ ላይ በሁለቱ ወገኖች መካከል ተፈርሞ የነበረውና እጅግ ስስ የነበረውን የጋራ መግባቢያ ስምምነት ሙሉ በሙሉ እንዲፈርስና እንዲበታተን አድርጎታል። ይህ ክስተት በፋርስ ባሕረ ሰላጤ አካባቢ የሚገኙ እነዚህ ሀገራትን ሙሉ በሙሉ ሊያናውጥና ሊያካትት የሚችል ሰፊ ጦርነት ሊቀሰቅስ ይችላል የሚል ስጋት የፈጠረ ሲሆን የነዳጅ ዋጋን ከዚህ ቀደም ታይቶ የማይታወቅ ከፍተኛ ደረጃ እንዲሰቀልና የቀጠናው ጂኦፖለቲካዊ ካርታ ሙሉ በሙሉ ሊቀይር የሚችል አደገኛ ሁኔታን ፈጥሯል። ለዚህ አዲስ ጦርነት ማገርሸት ቀጥተኛ መነሻና ሰበብ የሆነው ድርጊት ደግሞ የተከሰተው ማክሰኞ ዕለት ነበር። በዕለቱ የኢራን ወታደራዊ ኃይሎች በሆርሙዝ ባህር ወሽመጥ በኩል እያለፉ በነበሩ ቢያንስ 3 የንግድ መርከቦች ላይ ያለምንም ማስጠንቀቂያ መጠነ ሰፊ ጥቃቶችን ከፍተዋል። ይህ የባህር ወሽመጥ በዓለም አቀፍ ደረጃ በየቀኑ ከሚጓጓዘው የነዳጅ ምርት ውስጥም 1/5 ያህሉን ማለትም 20 ከመቶ የሚተላለፍበት እጅግ ጠባብና ወሳኝ የባህር ወሽመጥ መስመር ነው። ጥቃቱ ከተፈጸመባቸው የንግድ መርከቦች መካከል የኳታር ሰንደቅ ዓላማን ያነገበ እና በዚያም ጉዞ ሲያደርግ የነበረው አል ረካያት የተሰኘ የተፈጥሮ ጋዝ
ጫኝ መርከብ ይገኝበታል። መርከቡ በጥቃቱ ምክንያት ከፍተኛ የሆነ ጉዳት የደረሰበት ሲሆን እጅግ አውዳሚ የሆነ ፍንዳታም ሊያጋጥመው የሚችልበት ከፍተኛ አደጋ ተደቅኖበት ነበር። ከዚህ በተጨማሪ ወዲያን የተሰኘው የሳዑዲ አረቢያ የጥሬ ነዳጅ ጫኝ መርከብ በተመሳሳይ ሁኔታ ጥቃት የደረሰበት ሲሆን የእንግሊዝ ባህር ኃይል ደህንነት ባለስልጣናት እንደገለጹት ከሆነ ሌላ ሶስተኛ መርከብም የዚህ ጥቃት ሰለባ ሆናለች። ይህ አስከፊ ድርጊት ተከትሎ የኳታር መንግስት ለተፈጸሙ ጥቃቶች ቀጥተኛውና ሙሉ ኃላፊነትን የኢራን መንግስት መውሰድ አለበት ሲል በአስቸኳይ ወንጅሏል። ሳዑዲ አረቢያ በበኩሏ በነዳጅ ጫኝ መርከቧ ላይ የተፈጸመው ይህን ጥቃት እርምጃ በጥብቅ አውግዛለች። የኢራን መንግስት መገናኛ ብዙሃን ግን ለተፈጸሙ ጥቃቶች ግልጽ ያሉና አሻሚነት ያላቸው ሰበቦችና ማብራሪያዎችን ሲያቀርብ ተደምጧል። አንዳንዶቹ የቴህራን የዜና ማሰራጫ መርከቦች የተሰጣቸውን ቅድመ ማስጠንቀቂያ ባለማክበራቸው ምክንያት እርምጃ ተወስዶባቸዋል የሚሉ መረጃዎችን ያሰራጩ ቢሆንም የኢራን ከፍተኛ ባለስልጣናት ግን ይህ የጥቃቱን ኃላፊነት ሙሉ በሙሉ በይፋ ከመውሰድ መቆጠባቸው ይበልጥ ነገሩን አሳሳቢ አድርጎታል። ይህ በባህር መስመሩ ላይ የተከሰተው ጥቃት በፋርስ ባህረ ሰላጤ በኩል ለሚንቀሳቀሱ መርከቦች የሚጠየቀውን የኢንሹራንስ መድን ዋስትና ክፍያ በከፍተኛ ሁኔታ እንዲንሰቀሰቅ አድርጎታል። የአሜሪካ መራሹ ኃይል በሆርሙዝ ባህር ወሽመጥ ላይ የደህንነት ስጋት ደረጃ ወደ እጅግ ከፍተኛ ደረጃ እንዲያድግ ያደረገ ሲሆን ይህም በማዕከሉ ከፍተኛ ማስጠንቀቂያ ጥንቃቄዎችም እንዲያይሉ ምክንያት ሆኗል። ይህ የተፈጸመው ድርጊት በተናጠል የታየ ተራ ክስተት አይደለም። የሆርሙዝ ባህር ወሽመጥ ከረዥም ጊዜ ጀምሮ የሁለቱ ወገኖች ግጭትና ፍጥጫ የሚቀሰቀስበት ቀጠና መሆኑ ይታወቃል። ነገር ግን አሁን የተፈጸሙት ጥቃቶች ከጥቂት ሳምንታት በፊት ተመስርተው የነበረውና ገና በለጋነቱ ላይ የቆየውን ደካማ ተኩስ አቁም ስምምነት በግልጽ ያናቀና የተዳፈረ እጅግ ድፍረት የተመላበት ትንኮሳ ነው። የአሜሪካ ማዕከላዊ እዝ ለዚህ ትንኮሳ የሰጠው ምላሽ እጅግ የበረታና ከአቅም በላይ የሆነ ኃይልን የተጠቀመ ነበር። እዙ ከ80 በላይ በሆኑ የኢራን ወታደራዊ ይዞታዎች ላይ ኃይለኛና አውዳሚ የሆኑ ድብደባዎችን ፈጽመዋል። ይህ ብቻ አይደለም። እነዚህ የተመቱት የኢራን ይዞታዎች የአየር መከላከያ ስርዓቶችን፣ በባህር ዳርቻ ላይ የተተከሉ የራዳር መቆጣጠሪያ ጣቢያዎችን ጨምሮ የኢራን አብዮታዊ ጦር ትናንሽ የጦር ጀልባዎች ማቆሚያዎችና እንዲሁም በሆርሙዝጋን ግዛትና በማሻሃር ወደብ ከተማ የሚገኙ ዋና ዋና ስትራቴጂካዊ ወታደራዊ ማዕከላትን ያካተቱ ናቸው። የአሜሪካ የጦር መሳሪያዎችና ሚሳኤሎች የኢራን ወታደራዊ መሰረተ ልማቶችን በኃይል በደበደቡበት ወቅትም ከፍንዳታው የተነሳ የተፈጠረው እሳት የሌሊቱ ሰማይ በብርሃን ሞልቶት አድሯል። የኢራን አጸፋዊ ምላሽ ፈጣን ነበር። የኢራን ጦር በባህሬንና በኩዌት የሚገኙ 85 የአሜሪካ ወታደራዊ ይዞታዎችና መሰረተ ልማቶችን ስኬታማ በሆነ ጥቃት በይፋ ፈጸመ። እነዚህ የተመቱ ቦታዎችም በባህሬን የሚገኘውና እጅግ ከፍተኛ ዋጋ ያለውን የአሜሪካ 5ኛ የባህር ኃይል እዝ ዋና መስሪያ ቤትን እንዲሁም በኩዌት የሚገኘውን የአሊ አልሳሌም የአየር ኃይል መሰረትን ያካታል። ከዚህ በተጨማሪ የኢራን ኃይሎች በዚህ ወታደራዊ ኃይል ልውውጥ ወቅትም የአሜሪካን አውዳሚ የሰው አልባ አውሮፕላን የሆነውን MQ-9 ሪፔር የተሰኘ ድሮን መተው መጣላቸውን አስታውቀዋል። አሜሪካ በሰነዘረችው የድሮን አጸፋዊ ጥቃት ምክንያትም አንድ የኢራን ባህር ኃይል አባል መገደሉም ተረጋግጧል። እነዚህ አደገኛና አስፈሪ ክስተቶች በምድርና በባህር ላይ በተፈጸመ በነበሩበት በዚያ ወቅት ላይ ፕሬዝዳንት ዶናልድ ትራምፕ በቱርክ መዲና አንካራ ከተማ እየተካሄደ በነበረው የኔቶ መሪዎች ጉባኤ ላይ የተሳተፉ ነበር። ይህ ስብሰባ በዋነኛነት ቀደም ሲል ቢሆን በአካባቢው አባል ሀገራት መካከል ስላለው ወታደራዊ ወጪና የኃይል ክፍፍል ብሎም ስለ ዩክሬን ጦርነት ከዚህ ባሻገር ስለ አውሮፓ አጠቃላይ ደህንነት በሚያነሱ ጉዳዮች ዙሪያ በከፍተኛ ውጥረትና ፍጥጫ ተሞልቶ የነበረ ጉባኤ ነበር። የዚህ ክስተት ጊዜ አጠቃቀም እጅግ አስገራሚና አስደንጋጭ ነበር ማለት ይቻላል። የፕሬዝዳንት ትራምፕ ይፋዊ መግለጫ ይህንን የኔቶ መሪዎች ስብሰባ በአንድ ጀንበር በመለወጥ እርሳቸው በኢራን ፖሊሲ ላይ ያላቸውን ምንም አይነት ዲፕሎማሲያዊ ማጣሪያ ያልተደረገበትን ጠንካራና ግልጽ ፍርዳቸውን ለዓለም ያስተላልፉበት ዓለም አቀፋዊ መድረክም እንዲሆን አድርጎታል። ትራምፕ በቴህራን ድርድር ስልቶች ላይ ያላቸውን ከፍተኛ ብስጭትና ቅሬታ በግልጽ አስመስክረዋል። እኔ እስከማውቀውና ለእኔ እስከሚታየኝ ድረስ ከሆነ ከነዚህ ሰዎች ጋር አብሮ ለመስራት መሞከር ሆነም ጊዜ ማጥፋት ፍጹም ከንቱነትና የጊዜ ብክነት ነው። እነሱ ውሸታሞች ናቸው ሲሉ ትራምፕ ተናግረዋል። ፕሬዝዳንቱ ይህን ሲሉ የጠቀሱት ባለፈው ሰኔ መጀመሪያ ላይ የተፈረመውን የጋራ መግባቢያ ስምምነት ነበር። ስምምነቱ የተፈጸመው ፕሬዝዳንት ዶናልድ ትራምፕ በፈረንሳይ በቬርሳይ ቤተ መንግስት በተገኙበትና
የኢራኑ ፕሬዝዳንት መሱድ ፔዚሻኒ በቴህራን ሆነው በቪዲዮ ባደረጉት ታሪካዊ ስነ ስርዓት ነበር። በዋነኛነት ስምምነቱ ያለመው መጠነ ሰፊ የሆኑ የጦርነት እንቅስቃሴዎችን ለጊዜው ለማቆም የተጣለውን የባህር ላይ ከበባ ከፊል በሆነ መልኩ ለማንሳትና ለሚቀጥሉ 60 ያክል ቀናት የሚቆይ ሰፊ የኒውክሌርና የሰላም ድርድሮችን ለማካሄድ የሚያስችል እድል የፈጠረ እንደነበር ይነገራል። ፕሬዝዳንት ትራምፕ መቀጠል የመካከለኛው ምስራቅ ልዩ መልእክተኛ ከሆኑት ስቲቭ ዊትኮፍና ከአማቻቸው ጃሬድ ኩሽነር ጋር ባደረጉት ልዩና ጥብቅ የተባለ ንግግር ፍንጭ ሰጥተዋል። እነዚህ ሁለቱ ግለሰቦች ከዚህ ቀደም በስተጀርባ በነበሩበት የዲፕሎማሲ መስመር ጥረቶች ውስጥም ዋና ተዋናዮች፣ ቁልፍ መሪዎች የነበሩ ናቸው። ሆኖም ግን ትራምፕ አበክረው እንደገለጹት ከሆነ ወደ ድርድር ጠረጴዛ በድጋሚ ለመመለስ የሚደረገው ማንኛውም አይነት ጥረትና ኃላፊነት ሙሉ በሙሉ በቴህራን መሪዎች ትከሻ ላይ የሚወድቅ ጉዳይ ነው። አሁን ላይ የኛ ድንቅና እንዲሁም ተደራዳሪ የሆኑ ከፈለጉ ንግግራቸውን እንዲቀጥሉ ፈቃዳቸውን እንሰጣቸዋለን። ነገር ግን እኔ ከዚህ በኋላ ምንም አይነት ተስፋ ወይም ደግሞ ውጤት ይታያል ብዬ አልናገርም ሲሉ ፕሬዝዳንቱ ያላቸውን ጥርጣሬ አክለው በአደባባይ ገለጹ። ሰሞኑን በሁለቱ ኃይሎች መካከል የተደረጉት እጅግ አስፈሪ የጦርነት ኃይል ልውውጦችም የዚህን ግጭት ሚዛናዊ ያልሆነና ያልተመጣጠነ ተፈጥሮ በግልጽ የሚያሳዩ ናቸው። አሜሪካ በፋርስ ባህረ ሰላጤ አካባቢ እጅግ ከአቅም በላይ የሆነ ፍጹም የበላይነት ያለውን የአየርና የባህር ኃይል አቅም ባለቤት ናት። አገሪቱ በቀጠናው ያሰማራቻቸው ግዙፍ የጦር መርከቦች አደረጃጀት ዘመናዊና በራዳር የሚያያዙ የተራቀቁ ስውር የጦር አውሮፕላኖች እንዲሁም እጅግ በጣም ጥራታቸውና ኢላማ የመምታት አቅማቸው የላቁ የጦር መሳሪያዎች አሜሪካ ያለምንም ስጋትና ፍርሃት ወደ ኢራን ምድር በጥልቀት በመግባት አውዳሚ ጥቃቶችን እንድትፈጽም አስችሏታል። በደቡባዊ ኢራን በሚገኙ ከ80 በላይ በሚሆኑ ስልታዊ ወታደራዊ ኢላማዎች ላይ የተፈጸሙ ስኬታማ ጥቃቶች የአሜሪካ ማዕከላዊ ሴንትኮም የኢራን ባህር ዳርቻ መከላከያ ስርዓቶችና የኢራን ጦር የባህር ላይ ንብረቶችን በአጭር ጊዜ ውስጥ የማውደም የማዳከም ብሎ የማክሸፍ ብቃት እንዳለው በተግባር ያረጋገጠ ክስተት ነው። ይሁን እንጂ ኢራንም ቢሆን በበኩሏ በቀላሉ የምትደፈር ሀገር አይደለችም። እርሷም ቢሆን የአሜሪካን ፍጹም ወታደራዊ በላይነት ሊገዳደሩ የሚችሉ እጅግ አደገኛና ያልተመጣጠኑ ስልታዊ የጦር መሳሪያዎችን ታጥቃ ትገኛለች። ከነዚህ መካከል እጅግ እልፍ የሆኑና በቡድን ሆነው የሚበሩ ሰው አልባ የጦር አውሮፕላኖች፣ ዘመናዊ የሚሳኤል ናዳዎች፣ በቀጠናው የሚንቀሳቀሱና ለእርሷ ታማኝነት የሚዋጉ የታጠቁ ሚሊሻዎች እንዲሁም እጅግ በጣም ጠባብና ውስን በሆነው በሆርሙዝ ባህር ወሽመጥ ላይ ባህር ላይ ፈንጆች መቅበር የንግድ መርከቦችን የማሰናከልና የማጥቃት ከፍተኛ አቅም ይገኙበታል። የኢራን ባላስቲክ ሚሳኤል ክምችት ምንም እንኳን ቀደም ሲል በደረሰበት ጥቃት ምክንያት በተወሰነ መልኩ ተዳክሞ የነበረ ቢሆንም አሁንም ቢሆን በቀጠናው ለሚገኙ የአሜሪካ ጦር ሰፈሮች እጅግ ከፍተኛ ብሎም አስፈሪ ስጋት መሆኑ አልቀረም። ይህም በባህሬንና በኩዌት የሚገኙ የአሜሪካ ወታደራዊ ተቋማት ላይ የኢራን ኃይሎች ጥቃት መፈጸማቸውና ስኬታማ መሆናቸውን በይፋ መግለጻቸው ትልቅ ማረጋገጫ ነው። በተጨማሪም አሜሪካ የምትመካበትን የላቀ ቴክኖሎጂ የታጠቀውን ኤምኪው 9 ሪፔር የተሰኘ ሰው አልባ የጦር አውሮፕላን መታመጣሏ የኢራን አየር መከላከያ ስርዓትና ኤሌክትሮኒክስ ጦርነት አቅም ከጊዜ ወደ ጊዜ የተሻሻለና እያደገ መምጣቱን ለዓለም ያሳየ አስገራሚ ክስተት ሆኖ እየተጠቀሰላት ይገኛል። ታዲያ ይህንን ወታደራዊ ግጭት ተከትሎ ወዲያውኑ የተከሰተው ዓለም አቀፋዊ የኢኮኖሚ ቀውስ እጅግ ፈጣንና አስደንጋጭ ነበር። የፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት ማብቃቱን የሚገልጸውን ንግግር፣ የተፈጸሙን አስፈሪ ወታደራዊ እርምጃዎች ተከትሎ በዕለቱ መጀመሪያ የንግድ ሰዓታት ላይ ብቻ የዓለም ነዳጅ ዋጋ ከ5 እስከ 6 በመቶ የሚደርስ አስገራሚ ጭማሪ አሳይቷል። ይህም የዋጋ ንረት በሆርሙዝ ባህር ወሽመጥ ላይ የረዥም ጊዜ ቀጣይነት ያለው ነዳጅ ትራንስፖርት ማቋረጥ ሊከሰት ይችላል የሚለውን የዓለም ማህበረሰብ ስጋት እና ፍርሃትን በግልጽ ያንጸባረቀ ነው። የዓለም አቀፍ የአክሲዮን ገበያዎችም ቢሆኑ ከፍተኛ የኃይልና የነዳጅ ዋጋ ጭማሪ ሊኖር ይችላል የሚለውን ግምት ውስጥ በማስገባትና የአቅርቦት ሰንሰለት አደጋዎችን በማፍራት ረገድ በአንድ ጀንበር የዋጋ ቅናሽና ማሽቆልቆል አሳይተዋል።
በርካታ የአሜሪካ ጦር ሰፈሮች በግዛታቸው ውስጥም ያስጠለሉት የባህረ ሰላጤው አረብ ሀገራትም አሁን ላይ ራሳቸውን የዚህ አስፈሪ ጦርነት ቀጥተኛ ግንባር ቀደም ሰለባዎች አድርገው አግኝተውታል። ባህሬንና ኩዌት የኢራንን ይህኑ ድፍረት የተመላበት የጥቃት እርምጃ በጥብቅና በይፋ ያወገዙ ሲሆን ሳዑዲ አረቢያን በበኩሏ በነዳጅና በንግድ መርከቦቿ ላይ የሚፈጸሙ ማንኛቸውም አይነት ጥቃቶች በፍጹም እንደማትቀበልና በጽኑ እንደምትቃወም እወቁ ስትል ገልጻለች። እነዚህ ሀገራት ከአሜሪካ ጋር ያላቸው የጠበቀና የቆየ ደህንነትና የመከላከያ ትስስር በአንድ በኩል ይህ ግጭት አድጎና ተስፋፍቶ የራሳቸውን አገራዊ ሉዓላዊነት ግዛት ሙሉ በሙሉ ሊያጠፋና ሊያወድም ይችላል ከሚለው ስጋት ጋር ተዳምሮ ሚዛኑን ጠብቆ ለማስቀጠል ከፍተኛ የፖለቲካ ዲፕሎማሲ ፈተና እንደወደቀበት በስፋት የተነገረ በአደባባይም እየታየ ይገኛል። ቀደም ሲል ቢሆን ፕሬዝዳንት ዶናልድ ትራምፕ ወታደራዊ ወጪያቸውና የመከላከያ በጀታቸውን እንዲጨምሩ የሚያቀርቡባቸው ብርቱ ጥያቄዎችና ጫናዎች ሳቢያ ከፍተኛ ውጥረት ውስጥ የነበሩት በአውሮፓ የሚገኙ የኔቶ አጋር ሀገራት በአንካራ ጉባኤ ላይ የተከሰተውን ይህን ክስተት እጅግ ባልተረጋጋና በሰጋ መንፈስ ውስጥ ተከታትለውታል። አንዳንዶቹ የአውሮፓ ሀገራት በኢራን ላይ የሚደረጉ ቀጥተኛ ወታደራዊ ኦፕሬሽኖችና እርምጃዎች ውስጥም እጃቸውን ከማስገባት ተቆጥበው የነበረ ቢሆንም እነዚህ እርምጃዎች ከድርጅቱ ማለትም ከኔቶ ባህላዊና ሕጋዊ የስራ ኃላፊነት ብሎም ተልእኮ ውጪ እንደሆኑ አድርገው ይመለከቱታል። የፕሬዝዳንት ትራምፕ ያልተጠበቁና ጠንካራ የሆኑ የቃላት ጥቃቶችንና ወቀሳዎች በሰሜን አትላንቲክ አጋሮች መካከል ያለውን የቆየ ግንኙነት ይበልጥ ጫና ውስጥ የከተተ ብሎም የፈተነ ሆኗል። ለረጅም ጊዜ በተለያየ ደረጃና መንገድ የኢራን የቅርብ ወዳጅና ደጋፊ የሆኑት ቻይናና ሩሲያ በቀጠናው እየተከሰቱ ያሉትን ፈጣንና አደገኛ ወታደራዊ ለውጦችን በጥንቃቄና በቅርብ የተከታተሉ ይገኛሉ። ማንኛውም አይነት የረጅም ጊዜ ጦርነትና አለመረጋጋት የእነዚህን ሀገራት የነዳጅና የኃይል ምርቶች ገቢ ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ከመሆኑ በላይ በመካከለኛው ምስራቅ ያላቸውን ስልታዊና ጂኦፖለቲካዊ ጥቅሞች አደጋ ላይ የሚጥል ይሆናል። ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ አብቅቶለታል ብለው በይፋ ቢያውጁም ከፍተኛ የሆኑ የአሜሪካ መንግስት ባለስልጣናት ግን ለድርድርና ለንግግር የሚሆኑ ዲፕሎማሲያዊ መስመሮች አሁንም ድረስ ክፍት መሆናቸውንና ፍንጭ እንዳለ ገልጸዋል። ነገር ግን ይህን ድርድር ሊካሄድ የሚችለው በራሷ በዋሽንግተን ጥብቅ ቅድመ ሁኔታዎችና ፍላጎቶች ላይ ብቻ ተመስርቶ እንደሚሆን በግልጽ አስታውቋል። በዚህ ዲፕሎማሲ ሂደት ውስጥም የስቲቭ ዊትኮፍና እንደዚሁም የጃሬድ ኩሽነር ስም በድጋሚ መነሳቱና መሳተፋቸው በስተጀርባ የሚደረጉ የሚስጥር ንግግር ጥረቶች አሁንም ሊቀጥሉ እንደሚችሉ ማሳያ ነው። የኢራን መንግስትም ለዚህ ጉዳይ የሰጠው ምላሽ ግን እጅግ የደፈረ ብሎም የጦርነት እምቢተኝነት የተመላበት ነበር። የአሜሪካ ማዕቀቦችን በድጋሚ መጣልና የአየር ድብደባዎችን በመፈጸም የመግባቢያ ስምምነቱ መጀመሪያ የጣሰችው እርሷ ራሷ ናት ሲሉ በጽኑ ወንጅሏል። በመሆኑም ለዚህ ድርጊት የሚመጥን የበረታ አጸፋዊ ወታደራዊ እርምጃዎችን እንደሚወሰዱ በይፋ ዘጥቷል። ይሁን እንጂ በድጋሚ በተጣሉት ማዕቀቦች ምክንያት የሚመጣውን የኢኮኖሚ መላሸቅና ከባድ ወታደራዊ ኃይል ንብረት ማውደም በቴህራን የሚገኙ መሪዎችን ይበልጥ ምክንያታዊና ተግባራዊ የሆኑ ስልታዊ ስሌቶችን እንዲያሰሉ ሊያስገድዳቸው ይችላል የሚሉ ግምቶችም በስፋት የተንጸባረቁ ይገኛሉ። ቀደም ሲል በሺዎች የሚቆጠሩ ሰብአዊ ህይወቶችን የቀጠፈውና መካከለኛው ምስራቅ የሚገኙ የቀጠናውን የአጋርነትና የጥምረት ግንኙነቶችን ሙሉ በሙሉ የቀየረው ብሎም አዲስ መልክ የሰጠው ይህ መጠነ ሰፊ ጦርነት አሁን ላይ እጅግ አደገኛና አስፈሪ በሆነ የታሪክ መስቀለኛ መንገድ ላይ ቆሟል። ወደ መጠነ ሰፊው ሁሉን አቀፍ ወታደራዊ ዘመቻዎች መመለስም ማለት በርካታ አዳዲስ ሀገራትና የፖለቲካ ኃይሎችን ወደ ጦርነት አዙሪት ውስጥ ማስገባትና እነሱን ከመጋበዝ ከመሆኑ በላይ የዓለም አቀፍ ንግድ ሂደትን ሙሉ በሙሉ የሚያናጋና በሰው ልጅ ታሪክ ውስጥም እጅግ አስከፊ የሆነ መጠነ ሰፊ ሰብአዊ ቀውስና እልቂትን ሊፈጠር የሚችል አደገኛ አካሄድ ነው። በአንካራ ከተማና በፋርስ ባሕረ ሰላጤ አካባቢ ሌሊቱ ላይ የተካተተና ጨለማው የሰፈነ በሄደበት በዚህ ወቅት ላይ መላው ዓለም ማህበረሰብ የሚሆነውን ለማየት ትንፋሹን ውጦ በጥንቃቄ መጠበቁ ግድ ብሎታል። የፕሬዝዳንት ትራምፕ ጠንካራ ቃላት የነበረውን ፖለቲካዊና ወታደራዊ ጨዋታ ሰሌዳ ሙሉ በሙሉ ቀይሮታል። ይህ ብቻ አይደለም። እነዚህ የተሰነዘሩ ቃላት ወደ አስተማማኝ ወሳኝ የሰላም ስምምነት ይመራሉ ወይስ ደግሞ በኢራንና በአሜሪካ መካከል የሚቀሰቀሰው እጅግ አውዳሚና አዲስ ጦርነት ምዕራፍ መክፈቻ ይሆናሉ የሚለው ጉዳይ ገና ወደፊት የሚታይና የሚፈተሽ ይሆናል። የሚቀጥሉት ጥቂት ቀናት ግን ከፍተኛ ወታደራዊ ዝግጁነቶች፣ ፈጣንና እብድ የሆኑ ዲፕሎማሲያዊ ሽርጉዶች እንዲሁም እጅግ ተለዋዋጭና የማይረጋጉ የዓለም ገበያ ሁኔታዎች የሚታዩባቸው
ቀናት ይህ ክስተት የእውነት የተኩስ አቁም ስምምነት ማብቂያ መሆኑን ወይም ደግሞ በዚህ ቀደም ታይቶ ለማይታወቀው እጅግ የከፋና አውዳሚ ፍንዳታ መጀመሪያ መሆኑን በይፋ የሚወስኑና የሚያረጋግጡ መሆናቸው አይቀሬ ነው።